ዛሬ ለኮተቤ ደብረ ጽባ ቅዱስ ሚካኤል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን ዋጋ ለከፈሉላት ለዚች ቤተክርስቲያን አባቶቻችን ታሪካዊ ዕለት ነው። እግዚአብሔር ጠብቆ በእድሜ በጤና ይችን ቀን እንድናይ ፈቅዶ ዛሬም እንዲህ ለምስጋና ስለሰበሰበን ክብርና ምስጋና ለስሙ ይሁን። ዝማሬው ይቀጥላል። ቃለ እግዚአብሔር እየሰማን እንደሚገባ ለዚህ ለአራት ተከታታይ ቀናት በዚህ ቦታ ላይ ልዩ ጉባኤ ተዘጋጅቷል። ዛሬ ሶስተኛ ቀናችን ነው። ነገ የመጨረሻ የማብቂያ ጉባኤ በዚህ ቦታ ላይ ተዘጋጅቷል። ሁላችሁም በስፍራውና በሰዓቱ እየተገኛችሁ እግዚአብሔርን እናመሰግናለን። እንግዲህ ሁላችሁም በያላችሁበት ለጥቂት ደቂቃ አረፍ እንድትሉ በእግዚአብሔር ስም በቤተ ክርስቲያን ስም ጥሪያችን እናስተላልፋለን። እስቲ ሁላችሁም ድንጋይ ነው አፈር ነው አዋራ ነው አትበሉ። ዛሬ ቅዱስ ሚካኤል ምድሩን የባረከበት ጸሎታችን የተሰማበት ታላቅ ዕለት ነው። እዚህ ምንጣፉ ላይ ማረፍ ማለት ትችላላችሁ። ከፊት ያላችሁ እዚህ እንትኑ ላይ ያላችሁ ወደዚህ ጠጋ በሉና እዚህ ምንጣፉ ላይ አረፍ በሉ። ሁላችሁ ወደዚህ ጠጋ በሉ። ወደዚህ እሱ ጋር ያላችሁ ከኋላ ላለ ሰው መንገድ እየከፈታችሁ ሁላችሁም አረፍ በሉ። እግዚአብሔር በቤቱ ያሳርፈናል። ቸርነቱን ምሕረቱን ለሕይወታችን ለማንነታችን ያደርጋል። ዛሬ ብዙዎች ቋጠሮ ተፈቷል። የቅዱስ ሚካኤል ጥባቆቱን ቸርነቱን ምልጃውን አይተናል። በዚህም ያለውን ቃል ኪዳኑን ሲፈጽምልን ተመልክተናል። የጀመርነውን ለመፈጸም ያሰብነውን ለማሳካት በእግዚአብሔር ቸርነት በቅዱስ ሚካኤል ምልጃ እግዚአብሔር ፈቅዶልናል። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። እስቲ ሁላችንም እናማት። በስመ አብ በሉ። ድምፃችሁ ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ። በቸርነቱና በምሕረቱ በይቅርታውና በዘላለማዊ ጥባቆቱ መግቦቱ ሳይለየን በዕድሜያችን ይችን ቀን ተጨማሪ የሰጠን ለዚህ ታሪካዊ ዕለትና ቀን ያደረሰን ጸሎታችንን የሰማን መባችንን ስጦታችንን የተቀበለ በይቅርታው የጎበኘን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ክቡር አባታችን መልአከ መንክራት መምህር ኃይሌ አብርሃ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የዚሁ የታላቁ ደብር የሰንበት ትምህርት ቤት ወጣቶች፣ እንዲሁም ማህበረ ፍኖተ ጽድቅ ዘደብረ ጽባ ቅዱስ ሚካኤል ወጣቶች፣ የአልታድ አካባቢ ወጣቶች፣ ከአራቱም አቅጣጫ ይህንን በዓል ለማክበር በዚህ የተገኛችሁ ኦርቶዶክሳውያን የእግዚአብሔር ልጆች በእግዚአብሔር ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር በቀን ጥባቆቱ በአምላክነት ቸርነቱ ሳይለየን በበደላችንና በኃጢአታችን ምክንያት ፈጥሮ ሳያጠፋን ዕድሜ ለንስሐ ዘመን ለፍስሐ ጨምሮልን ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። እናታችን የሚሆን እርሱ በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከሰማያዊ ከስጋዊ አስቀድሞ አይዳሰስ የነበረ እርሱ በምድራውያን እጆች ተዳሰሰ። ኃጢአትን የሚያስተሰርይ እርሱ
በጨርቅ ተጠቀለለ። የሰውን ልጅ ለማዳን ይህንን ወዷልና አለ። የሰውን ልጅ ለማዳን ይህንን ምን ብሏልና አለ? ወዷልና አለ። እንዲሁ የወደደን ያለ ዋጋ የወደደን የእግዚአብሔር አብ የባሕርይ ልጁ እግዚአብሔር ቅድመ ዓለም ከአባት ያለ እናት የተወለደ ድኅረ ዓለም ከእናት ያለ አባት የተወለደ የሰውን ልጅ ለማዳን በዚህ ምድር የተገለጠ እንደውም ወንጌላዊው ቅዱስ ዮሐንስ እንዲህ ይላል። ኦርቶዶክሳውያን በዚህ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ እግዚአብሔር ተገለጠ አለ። ይህ ዘመን ዘመነ አስተርእዮ የመገለጥ ዘመን፣ በመገለጡ የጠላታችን የዲያብሎስን ክህደት አፈረሰው። በመገለጡ የጠላታችን የዲያብሎስን ስህተት ከመቀመቁ ውስጥ ጣለው። በመገለጡ ሰላምን አገኘን። በመገለጡ ፍቅርን አገኘን። በመገለጡ በረከትን አገኘን። እናንተስ እኔን ማን ትሉኛላችሁ ብሎ ሲል አንተ የሰውን ልጅ ለማዳን ወደዚህ ምድር የተገለጠ የሕያው የእግዚአብሔር አብ የባሕርይ ልጁ እግዚአብሔር ነህ አለ ቅዱስ ጴጥሮስ። ያን ጊዜ መድኃኒታችን ኢየሱስ ክርስቶስ ጴጥሮስን እንዲህ አለው፣ የዮና ልጅ ስምዖን ጴጥሮስ አንተ አለት ነህ አለው። ምንድን ነህ አለው? ንገሩኝ ሁላችሁ። አንተ ምንድን ነህ አለው? አለት ነህ አለው። የእግዚአብሔር ልጆች አንተ አለት ነህ፣ አንተ ጽኑ ነህ። በአንተ አለትነት ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማይ መክፈቻ ቁልፍ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል አለው። ክብርና ምስጋና ለሥላሴ ይሁን። የዮና ልጅ ስምዖን ጴጥሮስ አንተ ምንድን ነህ አለው? መልሱልኝ ይህንን ድጋሚ። አለት ነህ አለው። ልብ በሉ፣ ጴጥሮስ ማለት አለት ማለት ነው። ኬፋ ማለት አለት ማለት ነው። በዕብራይስጥ በአረማዊ ነው ይህ ቃል። ሁለቱም ግን አንድ አይነት ትርጉም ነው ያለው። ጴጥሮስን አንተ አለት ነህ ሲለው የተናገርከው አለት በተፈጥሮ አይንሸራተትም። አለት በተፈጥሮ አይናድም። አለት በተፈጥሮ የእግዚአብሔር ወዳጆች የተተከለበትን ነገር አጽንቶ ይይዛል። የተናገርከው ሃይማኖት አንተ ጴጥሮስ የተናገርከው አለት የሆነውን ሃይማኖት ነው። የገለጥከው አለት የሆነውን ሃይማኖት ነው። የማይንሸራተተውን፣ የማይፈልሰውን፣ የማይናደውን ጽኑ የሆነውን ሃይማኖት ገልጠሃል አሉ። በዚህ አለት ላይ በዚህ ሃይማኖት ላይ ቤተ ክርስቲያኔን ምን እላታለሁ አለው? ንገሩኛ። ምንን እሰራታለሁ? ንገሩኝ። ቤተ ክርስቲያኔን ምን እላታለሁ? ቤተ ክርስቲያኔ ማናት? የክርስቶስ በሉ እስቲ ሁላችሁ። ቤተ ክርስቲያኔ ማናት? ዋጋ የከፈለላት፣ ደሙን ያፈሰሰላት፣ ሥጋውን የቆረሰላት፣ ልብስ የሆነላት፣ መብል የሆነላት፣ መጠጥ የሆነላት፣ አንደበት የሆነላት፣ ክብር የሆነላት፣ ጉልላት የሆነላት፣ መሰረት የሆነላት፣ አለት የሆነላት አለቱ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን።